ከሰቆቃ ጊዜ በኋላ ፀሐይ የወጣች ሲመስል የጋዛ ነዋሪዎች ወደ ቀያቸው ሲመለሱ ሁሉም ነገር ከመውደሙ የተነሳ ጸጥታ ነግሷል። ድጋሚም መልሶ ግንባታ ያስፈልጋል። ምንም በሌለበት ጋዛ ምናልባትም ሊገኝ የሚችለው የሞቱ ሰዎች ሬሳ ነው ይላሉ እኚህ ተፈናቃይ ፍልስጤማዊ እናት በቁጭትና በብስጭት ስሜት ላይ ሆነው። ሞተናል፣ ምግብ፣ አየር፣ ውሃ መጠጣት ተከልክለናል፣ ብቻ ሁሉም ነገር ከባድ ነው ይላሉ። ምን ተነፍሰው ከሮኬቶች ስር ነው የተቀመጥነውም በሞቱ በቆሰሉ ሰማዕት በሆኑ ሰዎች ስር ነው ሲሉ ይናገራሉ። ምንም ተስፋ የምናደርግበት ህይወት የለም። በሄዳችሁበት ሁሉ ይህንን ንገሩልን። ቤቶችን መልሶ ለመገንባት ምን ያህል ጊዜ ያስፈልጋል? በኔ ቤት 120 ሰዎች ይኖሩ ነበር። ሌላኛው ተፈናቃይ ደግሞ እንዲህ ይላሉ። ውሃ የለም፣ ህይወትም ጨምሮ ምንም ነገር በዚህ የለም። ሁሉም ነገር ወድሟል። ሁሉም ህንጻ ፈራርሰዋል። ሁሉም ጎረቤቶቻችን ሞተዋል። እኛ የራሳችን ታጋዮች የሉንም። የነፃ አውጪዎቹም አባል አይደለንም። ምንም ልናደርግም አንችልም።